ኮፊ ቲዩብ። ሰላም ጤና ይስጥልን ውድ የኮፊ ቲዩብ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እንግዲህ ኮፊ ቲዩብ ተጀምሯል ዛሬም። በዛሬው ዕለትም ደግሞ አንድ የህይወት ታሪክ አነብላችኋለሁ። ይሄ የህይወት ታሪክ የተነበበው አንድ ለቅሶ ላይ ነው። በሀገራችን የሞተ ሰው የህይወት ታሪክ ሲነበብ ሁላችንም እንደነግጣለን። በእውነት ይሄ የምናውቀው ሰው ነውን እስክንል ድረስ ደግነቱ እየተመረጠ እንደሚነበብ ይታወቃል። ነገር ግን ዛሬ እኔ ይዤ በመጣሁት ታሪክ ውስጥ በጌታቸው ታረቀኝ የተጻፈውን ሳጥናኤል አበሳ በሚል ቲያትር ውስጥ የተጻፈውን አንድ ለትክክለኛ ሰው ትክክለኛ ማንነቱን የገለጸ የህይወት ታሪኩን ላሰባችሁ። ቻናላችንን ሰብስክራይብ ያላደረጋችሁ ቤተሰብ ያልሆናችሁና ያልተቀላቀላችሁ አሁንም ጊዜ ያላችሁና ሰብስክራይብ አድርጉ፣ ተቀላቀሉ እንላለን። ቪዲዮንም ላይክ በማድረግ ጀምሩ። ይህንን የህይወት ታሪክ ከየት አገኘኸው ካላችሁኝ ከጌታቸው ታረቀኝ የእንስሳት ጥናትና ሌሎች የቲያትር ጨዋታዎች ከሚል መጽሐፍ ላይ ቀንጨብ አድርጌ ያሰማችኋለሁ። እስከ ቪዲዮአችን ፍጻሜ አብራችሁን ቆዩ። የሟች እናትና አባት በደከመ ሁኔታ ቢሆን ተደግፈው ቆመው ያዳምጣሉ። ሌሎችም ቀባሪዎች ባሉበት ቦታ ላይ ሆነው ይህንን ታሪክ ያዳምጣሉ። ይህንንም ታሪክ የሚያነቡት ጋሻ በራ ናቸው። ይበቃል፣ እባካችሁ ይበቃል። ሐዘን ለቅሶ ቢበዛ የሞተን አይመልሰውም። እባካችሁ ይበቃል። ሐዘንን ማብዛት ተገቢ አይደለም። በእሱ በፈጣሪ ስራ መግባት ነው። መቼም የጊዜ ጉዳይ እንጂ ሁላችንም ከመሄድ አንቀርም። እዚህ ጋር ትንሽ ለቅሶ ያቆማል። አበራ ከኪሱ ወረቀት ያወጣል። የህይወት ታሪኩን ቀጥለን እንሰማለን። ማንበብ ይጀምራል። መቼም የሚገርም አጋጣሚ ነው። ሰኔ 22 ተወልዶ ሰኔ 23 የሞተ ማንም እንደሱ ያለ ሰው የለም። እድሜው ለትምህርት ሲደርስ ትምህርት ቤት ገብቶ ቢማርም ከተራ መሃይም የባሰ ጠማማ አስተሳሰብ የነበረው እጅግ ጠማማ ሰው ነበር። ገና በልጅነቱም የሌሎች ሕፃናትን ልብስና መጽሐፍ መቅደድ፣ የሚማሩበትን መደበቅ የሚወድ ተንኮለኛ የነበረ ሰው ሲሆን በእርግጥም የሰዎችን መልካም ስራ ለማራከስና ለማንቋሸሽ ተግቶ የሚሰራ እጅግ ምቀኛ ሰውም ነበር። ሰዎች ሲወደሱ በስራቸው ሲመሰገኑ የሚከፋው፣ እዚህ ጋር ለቅሶ በደንብ ከፍ ይላል። የሰው ማጣትና መቸገር የሚያስደስተው፣ እገሌ አገኘ ከሚሉት ይልቅ እገሌ አጣ ተዋረደ የሚለው ቃል የሚያዝናናው ብቻ ሳይሆን ባበላሉና ባጠጣጡም እጅግ የተለየ ስግብግብ ሰው ነበር። አንዳንድ ለቀስተኞች ሲወድቁ ይታያል በሐዘን ብዛት። ጥሬ ስጋ አይቶ ማለፍ ከቶ አይችልም ነበር። የቆመ ሳረና የሚግጥ በሬ ሳይ ምራቁ የሚመጣበትና የታረደውንም መብላት ከጀመረ ማቆሚያ የሌለው እጅግ ሆደ ሰፊ ሰው ነበር። ቢላውን ከፊቱ ቢያነሱት እንኳ በጥፍሩም አድርጎ ይበለዋል እንጂ ማስተረፍ ወይም ለሌሎች ማካፈል የሚባል ነገር ያልነበረበት እጅግ ስግብግብ ሰው ነበር። መቼም ክፉ ሞት መጥቶ ከመሃላችን ቢወስደውም ከምግቡ ብቻ ሳይሆን ከመጠጡም ማቻ የማይገኝለት ኃይለኛ የመጠጥ ሱሰኛ ጎበዝ ጠጪና ከነፍሱም ከስጋውም የተጣላ ሁሌም ናላው እስኪዞር ድረስ የሚጠጣ ሰካራም ሰው ነበር። እዚህ ጋር ለቅሶ እጅግ ሞቅ ይላል። በጠዋት አይኑን የሚገልጠው ቡና ወይም ሻይ ባረቄ በመጠጣት ሲሆን ከረፋድ አንስቶ ቀኑን ሙሉ ሌሊት ላይ አዝሮ እስኪጥለው ድረስ ከቢራው አረቄው ከውስኪው ፊኛውን እያራገፈ የሚጠጣ የሚሰራው ስራ እንቅልፍ የከለከለው ሰላም የሌለው ሰው ነበር። ከዚያ በላይ ወደር የማይገኝለት ግድ የለሽነቱን እዚህ ጋር ጋሻ በራ ራሱ አቃታቸውና እንባቸውን ማድረቅ ጀመሩ። ሁሌም ደንታ የለኝም ነበር የሚለው። ለማንም መስጠት አልተፈጠረበትም። እንኳንስ ታክስ የተበደረው እንኳ አይከፍልም ነበር። በእርግጥ በጣም ትልቅ የተለየ ስግብግብ ሰው ነው በዛሬ በሞት ያጣ ነው። ፍቅር የሚባለው ከውስጡ ባይኖርም
እሱን ለማግኘት የማይደክም ሰው አልነበረም። በተለይ ሴቶች እኔን አግባኝ፣ እኔ እሻላለሁ የሚሉት ላጤዎች ብቻ ሳይሆኑ ባሌን ፈትቼ ላግባ የሚሉትም ቁጥራቸው ትንሽ አልነበሩ። እባክህ በፍቅር ወደኩ ቢሉትም እሱ ግድ አልነበረው። ትዳር የሚባለውን ባይመሰረትም በርካታ ልጆችን ከተለያዩ ሴቶች ማስወለድ ችሎ ነበር። አባት መሆን ቢያቅተውም እውነትም አባ መስጠት ቸር ነበር። ለሁሉም ነበር የሚያዳርሰው። ታላቅ ሰው። በእርግጥ እንዳልኩት ምቀኝነቱና ክፋቱ በሁላችንም ላይ ልዩ ትዝታ ጥሎ እንዳለፈ ማናችንም ባንክደውም ፈገግታው ሳይሆን ያ ሰው ሲያገኝና ሲደሰት ካየ በጣም የሚከፋውና የሚጨማደደው ፊቱ ከሁላችንም አእምሮ ጭራሽ የማይጠፋ ነው። ከሁሉም በላይ ደግሞ ሁሌም የሚደጋግመው ምን አለ አገር ሁሉ ድብልቅልቁ በወጣ የእርስ በርስ ጦርነት ቢፈጠር የሚለው ትልቅ ምኞቱ በሁላችንም ዘንድ መቼም የማይረሳ ትውስታን ጥሎን ያለፈው። ከሰላም ይልቅ ጦርነትን፣ ከውይይት ይልቅ ጭቅጭቅን ነበር የሚመኝልን። በጣም ያሳዝናል። ዛሬ ትልቅ እጅግ ታላቅ ምቀኛ ሰው ነው በሞት ያጣ ነው። አሁን ከእንግዲህ ማን በሉ፣ ጩሁ፣ ተደባደቡ ይለናል? ትንሽ ለቅሶና መውደቅ፣ የወደቁትንም መደጋገፍ ይበዛል። ይበቃል፣ ይበቃል፣ ይበቃል አሉ ጋሻ በራ። ሐዘን ማብዛት ደግ አይደለም። ታላቅ ሰው ነው ዛሬ ያጣ ነው። ለቋሚ ዘመዶቹም እንግዲህ ሐዘን እንዳታበዙ። ዛሬ ያጣችሁት ዘመዳችሁ፣ ወንድማችሁ፣ ልጃችሁ፣ ጓደኛችሁ፣ ቦይፍሬንዳችሁ በእርግጥ ልዩ ሰው፣ ጭራሽ ደግነትና ሰብአዊ ርኅራኄ የሚባል ነገር ሰምቶ የማያውቅ ለራሱ ብቻ በስግብግብነት የኖረ እየበላ የሚረባው እየጠጣ የሚጠማው ምንም አይነት በቃኝን ሳያውቅ ኖሮ ከመሃላችን መልአከ ሞት ቢወስድባችሁም ሐዘናችሁም ቀላል አይደለም። ሆኖም ፈጣሪ ሐዘናችሁን ቀለል እንዲያደርግላችሁ ጸሎታችን ነው። እሱን ሟቹንም ነፍሱን ለመንግሥተ ሰማያት ያብቃልን፣ አሜን ይላሉ ለቀስተኞቹ በሆሎሳስ። እኛ እንደሱ ስላልሆንን የተሻለውን ሁሉ በሰማይ እንዲገጥመው እንመኛለን። ምሕረት እንዲያገኝ እንለምንለታለን። ነፍሱን ለመንግሥተ ሰማያት ያደርስልን። ከዚያ ሳጥናኤል ዲያብሎስ ከሚሉት ምናምንቴ ይሰውረው። እሱ በምድር እንደጨከነብን በላይ ከሚጨክንበት ከሳጥናኤል ይሰውረው። መንግሥተ ሰማያትን ያወርስልን። ላይክ ማድረጋችሁን አትዘንጉ። እንግዲህ እንደነገርኳችሁ ይሄ ጽሑፍ በጌታቸው ታረቀኝ የእንስሳት ጥናትና ሌሎችም የቲያትር ጨዋታዎች የሚል መጽሐፍ ላይ ነው። እንግዲህ የሳጥናኤል አበሳ በሚል ቲያትር ውስጥ አንድ የህይወት ታሪክ ያነበብኩላችሁ። እንዴት ነው? ተመቻችሁ? እንግዲህ ቪዲዮአችንን እስከ መጨረሻ ሰዓት ስላያችሁ ከልብ አመሰግናለሁ። አሁንም ሰብስክራይብ በማድረግ ቤተሰብ ሁኑ፣ ተቀላቀሉ እላለሁ። ቸር ያገናኘን።